አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኛ በስርዓት አናግር የምን መተት ይሰራል። ሱቅ ገብተዋል። በሱቁ ላይ ይሰራ ነበር። እንዳይሰራ ባለፈው ተይዛችኋል። ባለፈው አታዝንም። አዲስ ናቸው። አዲስ የት ነው የሚሰራው? በሰርግ ነው የሚሰራው። ሰርግ ነው የሚሰራው። ምን ነው? በምን ገባችሁበት? በልብሱ ለምን ቀደም ወሰድነው። እንዳልፍለት እኮ ነው የሰራነው። አዎ ታዲያ ሰራንበት። ለሁለት ዓመት 34,000 ብር ከፍለን አሰራንበት። ሱቁ ባዶ ነው። ሱቅ ነበረ፣ ሙሉ ሱቅ ነበረ ያለው። ባዶ ቀረ። እግዚአብሔር ይሞላለታል። አዎ እሱም እግዚአብሔርን ያምናል። አገልጋይ ነበረ። ኮራማርያም አገልጋይ መጣፊ ነበር። አስወጣ ነው። ለምን? ይጾማል፣ ይጸልያል። አራት ሸኙን። የት ነው የተሰራ? ደብረ ዘይት ተሰራበት 14,000 ብር። አዎ እንትናቸው በዓመት 17,000 ብር እየከፈሉ ቀደሱብን እኮ። ስንት ናቸው? ስንት ሴጣን 2 ሺህ በርከክ በላ በርከክ። በስላሴ ስም፣ በድንግል ማርያም ስም፣ ሚካኤል ስም ሁለተኛ ላንመለስ። በንግዱ፣ በስራው፣ በሀብቱ፣ በንብረቱ፣ በጤናው ላንገባ በስላሴ ስም፣ በድንግል ማርያም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ሲኦል አስራቸውን 7 ጊዜ ጮኽን። አውጣ ቶሎ ሁለታችሁ ቶሎ 7 ጊዜ ጮኽ። ሁለተኛ ላትመለስ በስላሴ ስም ሲኦል አስራቸዋለሁ። ቶሎ በሰባተኛው ሲኦል የመጨረሻ እግዚአብሔር ይገስጽ፣ እግዚአብሔር ይሰራ፣ እግዚአብሔር ይገስጽ። አይዞህ አቤት ማነህ? አማተው እስኪ አይዞህ ተረጋጋ። የት ነው ያለው? ማነው ስሙ? ገብሬ ወርታችሁ ምን ነው ገብሬ እንዴት ነው? የት ነው ያለው? ቤት እንዳለው ነበር ማለት ቤት እንዳለው ነበር። የት ነው ቤት? ወሰርቢ ነው። ሰርቢ ማለት ወደ ኮራማርያም እዛ ነው የመጣ? አዎ ስትመጣ አታውቅም? እኔ ምንም አውቀው ነገር የለም። አሁን ያለኸው የት ነው? እስኪ በደምብ አታውቃትም እንጂ ቤተክርስቲያን አታውቃትም? ኪዳነ ምሕረት መንደር ያለው እርግጠኛ ነኝ። እንግዲህ እሱ አይደለም ይዞት የመጣው ማለት ነው፣ እግዚአብሔር ነው። ያው እንግዲህ አንዳንድ ጊዜ እግዚአብሔር ከቤትም ያሉትን ጠርቶ ያድናል። እዚህ የመጣነው ሳንድን ከቤት ያሉትን እግዚአብሔር ቀን አለው ማለት ነው። ቀን የሚያድንበት ቀን ነው። መጻጉዕን ሊያድን በሄደ ሰዓት እስከዛች እስከ በኩሬዋ ድረስ ነው ሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ለምን ሰው እግዚአብሔር የሚድንበትን ቀን ይፈልጋል። እኛ ዝም ብለን እንቸኩላለን፣ እንጥራለን። እግዚአብሔር ግን ከቤታችን ሊያድነን ከፈለገ ከእግዚአብሔር ጋር ከሆነ ከቤታችን ሳናስበው ቀጥታ በደቂቃ ውስጥ ምን ችግር አለበት? ትራንስፖርት አያስፈልግ እግዚአብሔር ሲያመጣኩ እና ብዙዎቻችን ድንገት መጠን ሳያውቁ ከቤት ውስጥ ይዟቸው ይመጣል መንፈሱ። ለምን? እግዚአብሔር መንፈሱ ሰውየውን ሳይሆን የሚያስረው መንፈሱን አልቀጥታ ሂድና ልቀቅ ካለው አይደለም ከናዝሬት ከአሜሪካንም ያመጣቸዋል። በቃ እዛ ሂድ ተብዬ ነው እዛ ሂድ ተብዬ ልለቅ ነው ብሎ ወይን አምባ ስናገለግል
ዱባይ ድረስ መጥቶ የለቀቀ መንፈስ አለ። በደቂቃው በአንድ ቀን ውስጥ ቆርጦ ማለት ነው። ምንድነው በቃ ናና እዛ ተለቃለህ እና እግዚአብሔር ሲመርጣችሁ ከቤታችሁ ስለመጣችሁ እኮ አይደለም ከቤታችሁ አሁን እናንተ ይሄንን እናድርጋ ብላችሁ ፈቅዳችሁ የመጣችሁት አይደለም። እግዚአብሔር ስለጠራችሁ ብቻ ነው። ከዚህ በረከት እንድትሳተፉ ስለጠራችሁ ነው እንጂ ማንም በራሱ ሀሳብ ወደ እግዚአብሔር ቤት አይሄድም። እግዚአብሔር ሲጠራው ብቻ ነው ሁሉም የሚወደው እና እግዚአብሔር አምላክ ያው እንግዲህ መርጦት ነው። ያው እግዚአብሔር ያገለገላት ቅድስት ድንግል ማርያም ያው ልጆቿ በስቃይ እንግዲህ እኮ ትችላለች። እዛው ጋር እኮ እሷ ማውጣት ትችላለች እኮ ቤት ውስጥም ጮሆ የሚወጣ መንፈስ እኮ አለ። እግዚአብሔር ማዳን አቅቶት አይደለም፣ ቤታችን ውስጥ ማውጣት አለ። ግን የእግዚአብሔር ቤት ውስጥ መፈወስ እመቤታችን አሁን ኪዳነ ምሕረት ቤት ውስጥ መፈወስ ትችላለች። ግን ቤት ውስጥ ብትፈውሰው አጋንንቱን አስራ ወደ ሲኦል ብትልከው የእመቤታችን ስራ ነው፣ የድንግል ማርያም ስራ ነው፣ የልጇ የመድኃኒዓለም ስራ ነው። ግን የስሟ እንዴት ይመሰገን ዘንድ ቤተክርስቲያን እኮ የምንመጣው እግዚአብሔርን ለማመስገን ነው፣ ምስክር እንሆን ዘንድ ነው። እና ቤት ውስጥ መዳን አቅቶናል። ቤተክርስቲያን የምንመጣበት ምክንያት እግዚአብሔር ይከብርበት ዘንድ ሰውን የፈጠረው እኮ እንዲያመሰግኑት ነው። የእግዚአብሔር ክብር በሰው ላይ እንዲገለጽ ነው። ያ ደረቅ ግንባር ሆኖ የተፈጠረው እኮ በጌታ በኢየሱስ ክርስቶስ ጊዜ ምን ነበር ያለው? እስራኤላውያን አይሁዳውያን ጌታችን በሚያስተምር መጽሐፍት ፈሪሳውያን ምንድን ነው የእናቱ ነው ወይስ የአባቱ ኃጢአት ነው እንደዚህ ግንባር ሙሉ ሆኖ አይን የለው ጆሮ የለው አፍ የለው አፍንጫ የለው ምን የለው ሆኖ የተወለደው? አይን የለው ግንባር ደረቅ ግንባር ሆኖ የተወለደው ለምንድን ነው? የእናቱ ኃጢአት ነው ወይስ የአባቱ ወይስ የአያቶቹ ኃጢአት? አይደለም ማለት የእናቱም አባቱም ኃጢአት አልሰሩም፣ አያቶቹም ኃጢአት አልሰሩም። ግን ይሄ እንዲፈጠር ያደረገው እግዚአብሔር እንዲከብርበት ነው። ወዲያውኑ እንትፍ አለ ጌታችን ኢየሱስ ክርስቶስ በምራቅ እንትፍ አለ፣ አይን ሰራለት በግንባሩ ላይ። ማን ተመሰገነ? እግዚአብሔር ተመሰገነ ማለት ነው። ስለዚህ ራሱ በራሱ ስራ ይሰራል እግዚአብሔር። አሁን እዚህ ጋር እኔ ምንድነው ተቆ በሽተኛ ነኝ። አሁን መላካ ኃይል ቢያጠምቁኝ እኔም እጮሃለሁ ማለት ነው እንጂ በቅቼ አይደለም። ሁላችንም የበቃን ሆነ አይደለም፣ የእግዚአብሔር ስራ ይገለጽበት ዘንድ ነው። ሁላችንም የበቃን ጻድቅ እንደ መላእክት ሆነን አይደለም፣ የእግዚአብሔር ስራ ይገለጽበት ዘንድ። የበለዓምን አህያ አይኗን ከፍቶ ቅዱስ ራጉኤልን ቅዱስ ሚካኤልን እንድታይ ያደረገ አምላክ እኮ ራሱ ስሙን ይቀደስበት ነው። ስለዚህ እኛ ስሙን እንድናመሰግን የእግዚአብሔር ስም ይቀደስ ዘወትር በቤቱ እግዚአብሔር ክብር እንዲከብር ነው። እና እንግዲህ ያው እግዚአብሔር እሱ አይደለም እሱ ያለበትን አያውቅም። ግን እመቤታችን አመጣችሁ፣ በቃ አጋንንቱን አሰረችው፣ አመጣችሁ፣ ለቀቃለችው፣ ለቀቀ። ሌላ ነገር የለም። ስለዚህ ለእግዚአብሔር የሚሳነው ነገር የለም። ስማ አልቦ ነገር ዘይሳነው እግዚአብሔር እና እግዚአብሔር ፈውሷል። እንግዲህ ያገለገልካት እናት ወላጅ አምላክ ፈውሳለች። ምን ምንጣፍ ታነጥፍ ነበር? ምንጣፍ ያቀሩን ማራዊ ፈለግን ማህበር ሰየመን እየሰራ ነበር። ግን ከዛ ከራኩኝ በጣም ብዙ ጊዜ ወጣ። እኛ በቃ ብዙ መሰናክሎች አጋጥሞኛል። በዛ ሰዓት በጣም ብዙ ነገሮች ናቸው የሚያጋጥሙ። እንግዲህ መተት ተሰርቶብሃል፣ ጸልይ፣ ስገድ፣ ኪዳነ ምሕረት መብርሃን ፈውሳለች። እሺ እንዳይመለስ ስገድ፣ ጸልይ። ምንድን ነው ትሄዳለህ? ትሄዳለህ፣ አንተም ትሄዳለህ፣ አንተም ትሄዳለህ። ስማቸው ነገሩኛ አታስቸግሮ። እሺ አሁን አንተ ትሄድ ና እስኪ ና ና ና ና ማን ያለ ና እስኪ ና ምን ነው አላችሁ? ለምን ምንድን ነው ምን አይነት አውቶስ ስራችሁ እኔ እናንተ ስራ እኮ ነው ያልገባኝ። ምንድን ነው የምትሰሩት? ባረኩላችሁ፣ ጸልዩበት። ምንድን ነው የምትሰሩት? ብዙ ነገር እኮ ስራማ የሄደው ሄደዋል። ያለው ማን ናቸው? አሁን የቀረችው ማን ነበረ? ውሃ እኮ ነው። ውሃ
አጣፈ እናት ከእናት ሲል አባቱን የመጣችሁት እሺ አባቱ የመጣነው ቃተመች ልጅነቱ ያዝ ነው እና ታዲያ አሁን ለምንድን ነው ሄዱ ስትባል ማታዩን? እንዴት በምኑ ምኑ ነው የተመቻችሁ? እሱና ወስደው ለምን ምን ስልጣን አላችሁ? እያወቅህ ለምን ትጠይቃለህ? ስራ ምንድን ነው? ስራ መልቀቅ እኮ ናት። ምን መብት አለ ሰው ልጅ ልጆቹም ላይ ቤቱም ላይ ሁሉም ላይ አለ። ሰብስበን አውጣ ብያለሁ። ባለፈው ምንድን ነው የምትሰሩት? እስኪ ይሄን አልጨረስንም፣ ይሄንን አልሰራንም፣ ይሄን አልሰራንም ብሎና ንገሩኝ። ቤቱን ማሸጥ ከዛ በኋላ ብሩን በቃ ቤቱን ማሸጥ ብሩን አመድ ማድረግ ያለው ሁሉ እስካሁን በቃ ተበድሮ ሊሰራ ሰበ ኪሳራ አረግ ነው። ችግር እናንተ በቃ ትታሰራላችሁ። በርከክ በል የምን ቶሎ እንታዛለን ቶሎ በል። አሁን ወሬ አልፈልግም። እንታዘዛለን በል ታዘዝኩ እንታዛለን። አይ ያንተ ሰራውን ነው ያንተ ነው የሚወጣው እግዚአብሔር ቃል እንታዛለን በል ቶሎ ትታዘዙ አረቱ እውነት ምን ነው ቤቱን እስከምታሸጡ ለምን ምንድን ነው ችግሩ? የት ነው የተላካችሁ? ዛሬስ መተቱስ ሄዷል እኮ። አይናችሁን ገለጥ አድርጉ። አይናችሁን ገለጥ ቅዱስ ላድርግላችሁ። ገለጥ አይናችሁ በደንብ ግለጽ። ያው እንግዲህ በናዝሬቱ በኢየሱስ ስም ስራ ታቆም ዘላለስ አይ ስራት ያዙ ስራት ይሄኛው ይሄንን በደንብ ግለጽ። አይ ስራት ያዙ በኢየሱስ ክርስቶስ ታዘዝ። በደንብ ግለጽ። ምን አላችሁ? ምን አላችሁ? ቶሎ በል ንገረኝ። ትቆያላችሁ? ማን ባለ ቤተሰብ አንተ አቆማለህ። ቤቱ ይቀጠቅጠኛል። እንለቃለን። በስላሴ ስም እንለቃለን። በመድኃኒዓለም ስም ሁለተኛ በስራው በሀብቱ በንብረቱ በገንዘቡ በጤናው በልጆቹ በቤተሰቡ ያለውን ሰብስበን ሳምንት እንመጣለን። በቃ ሳምንት ቀጠሮ ሰጥቻለሁ። ጥርግርጋለሁ ዛሩ ሙቃዩም አይነት ነው። ኦፋ ጨፌ አንድ ላይ እሺ። እጅህን አንሳ፣ ወደ ላይ እጅህን አንሳ። አንተም አንሳ። አቶ ተንበርክክ አንተ በርክክ። እሺ የምትሄድ እጅህን አንሳ። ና አንተ ወደዚህ ውጣ። ወደዚህ ጋር የምትሄድ ቶሎ በል። እዛ ጋር የምትሄድ እጅህን አንሳ። ቶሎ በል። እጃችሁን አንሱ። እሺ በስላሴ ስም የምትሄዱ በጌታ በኢየሱስ ክርስቶስ ታዘዛችሁ። በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ለዘላለም
ሲኦል ታስረናል። በመድኃኔዓለም ስም ላንመለስ በቅድስት ድንግል ማርያም ስም በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው፣ በስራቸው ላንገባ በሥላሴ ስም ሲኦል ታስረናል። በድንግል ማርያም ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮህ እናውጣ። 7 ጊዜ ተረበ 7 ጊዜ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የታሰራችሁ ነው። እግዚአብሔር ይገስጽላችሁ። እግዚአብሔር ይሰርላችሁ። እግዚአብሔር ይገስጽላችሁ። እግዚአብሔር ይገስጽልህ።